ልብ በሉ ግን ኢየሱስ ክርስቶስ ሊቀ ካህን ነው። አዎ ይሄው ካህን ነው። ካህን ከሆነ ከዛ ደግሞ በሌዊ ነገድ በኩል ካልመጣ ህጉ ተለውጧል አልተለወጠም? ምን ብያችኋለሁ? በይሁዳ በኩል ያለ ማንም ካህን መሆን አይችልም። ማንም ካህን መሆን አይችልም። ግዴታ ካለ መሆን በሌዊ ነገድ መሆን አለባችሁ። ስለዚህ ምን አለ? ህጉ ተለውጧል። ህጉ ግን ለመለወጥ መጀመሪያ ምኑ መለወጥ አለበት? ጎበዝ፣ ምኑ መለወጥ አለበት? መጀመሪያ ክህነቱ ራሱ መለወጥ አለበት። አሁን ኢየሱስ ክርስቶስ ሊቀ ካህን ነው ስንል ልክ እንደ አሮን አይደለም። የአሮን አይነት ሹመት የአሮን አይነት ክህነት አይደለም ያለው። እሱ እንደማን ነው? እንደ መልከ ጼዴቅ እንጂ እንደነ አሮን አይደለም። ክህነቱ ይለያያል። እሺ፣ ክህነቱ ሹመቱ ይለያያል። ክህነቱ ልክ ሲለወጥ አለ። ለዛ ነው 12 ላይ ቁጥር 12 እሺ ምን አለ? ክህነቱ ሲለወጥ ልክ አሮን በአሮን በኩል የነበረው ያ ክህነት አሁን ልክ ኢየሱስ ጋር ሲደርስ ሲለወጥ ወዴት? ልክ እንደ መልከ ጼዴቅ ሲሆን ህጉ ደግሞ ሊለወጥ ግድ ነው አለ። እሺ እዛው ሲመልሰው ላሳያችሁ። እዛው ይመልሰዋል። ቁጥር 13 ምን ይላል? ይሄው ምን አለ ከላይ ቁጥር 12 ክህነቱ ሲለወጥ ጻፉላችሁ። እሺ ጎበዝ፣ ይሄው እነ ሄለን እየጻፉላችሁ ነው። ክህነቱ ሲለወጥ ህጉ ደግሞ ሊለወጥ ግድ ነውና ካለ በኋላ 13 ላይ ምን አለ? ይህ ነገር የተነገረለት እርሱ ስለማን እያወራን ያለን? ካህን ብለን አሁን ተለውጧል። ክህነቱ ልክ እንደ አሮን አይደለም፣ ልክ እንደ መልከ ጼዴቅ ሹመት ነው ያልነው ማን ነው? ኢየሱስ ክርስቶስ። ልክ ምን አለ? ይኸውላችሁ ይህ ነገር የተነገረለት እሱ ኢየሱስ እሺ የተነገረለት እርሱ በሌላ ወገን ተካፍሏልና ከዚያም መሰዊያውን ያገለገለ ማንም የለም። መሰዊያውን ያገለገለ ማለት ካህን የሆነ ከይሁዳ ነገድ ማንም የለም። መሰዊያውን ያገለገለ ከዚህኛው ነገድ ማንም የለም። እሱ ይኸው የተነገረለት ይሁን የተነገረለት ኢየሱስ ክርስቶስ በሌላ ወገን ነው ያለው። እሺ በሌዊ ወገን ሳይሆን አንድ የሆነ ነገር ለምንድን ነው ላይቭ ዊል ኤንድ ኢን ምናምን ነገር ደቂቃ ሰጥ 4 ደቂቃ ሰጠኝ። ከዘጋም በቃ ይዝጋ። አሮን ነው ብቻ የሆነ ነገር እንደዚህ ወደ ጎን ስክሮል ብቻ ቶሎ እንትን ልበላችሁ። እሺ ከዛስ ይህ ነገር የተነገረለት እርሱ ኢየሱስ ክርስቶስ በሌላ ወገን ተካፍሏል። በይሁዳ እሺ በይሁዳ በሌዊ ሳይሆን በይሁዳ በኩል ተካፍሏል። ከይኸው እሱ ከተካፈለው እሱ ከመጣበት የዘር ሐረግ ሲቆጠር ዘሩ እሱ የመጣበት በዛ ውስጥ ማንም መሰዊያውን ያገለግል የለም። ያ ማለት ካህን የሆነ ማንም የለም። ስለዚህ ልክ ካህን ለመሆን ግዴታ ህጉ ምንድን ነበር የሚለን? በሌዊ ነገድ ነበር የሚለው ካህን ለመሆን ምን አይነት ሹመት? ልክ እንደ አሮን አይነት ሹመት ለማግኘት። አሁን ግን ይኸውላችሁ ክህነቱ ተለወጠና ህጉም ደግሞ ተለወጠ። ከዛ 14 ላይ እዛው ጌታችን ይኸው ከይሁዳ ነገድ እንደወጣ የተገለጠ ነውና በቃ ይኸው ከይሁዳ ነገር ነው። ከላይ ምን እያለ ነው? የሌዊ ልጆች እያለ አይደለ ሲናገር የነበረው። አሁን ግን ምን አለ? ይኸው ጌታችን ኢየሱስ ከይሁዳ ነገድ እንደወጣ የተገለጠ ነውና ስለዚህም ነገድ አለ። ስለ የትኛው? ስለ ይሁዳ ክርስቶስ የወጣበት ነገድ ስለ ይሁዳ። ስለዚህም ነገድ ሙሴ ምንም እንኳ ስለ ክህነት አልተናገረም። መሾም አለባችሁ ብሎ አልተናገረም። በቃ መሾም አለበት ብሎ የተናገረው ሙሴ በሌዊ በኩል ያሉትን ነው። ስለዚህኛው ስለ ይሁዳ ነገድ ምንም አልተናገረም። ሙሴ ምንም አልተናገረም። እሺ ከዛ 15 ምን ይላል? በማያልፍም ህይወት ኃይል እንጂ በስጋ ትእዛዝ ህግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው። እሺ ይሄ በስጋ ሳይሆን፣ በስጋ ቢሆን እንዴት ነበር የሚመጣው? በስጋ ቢሾም ኖሮ ልክ እንደ ሌዊ ወይም ደግሞ እንደ አሮን ሹመት ነበር የሚሆነው። ይሄ ግን በስጋ የሆነ አይደለም። ልክ እንዲህ በዘር የሆነ በሌዊ ነገር መጥቶ እንደዛ የሆነ ሹመት አይደለም። ይልቁንስ በምንድን ነው? በህይወት ኃይል እንጂ። ለዛ ነው ልክ እንዴት ነው ይሄ ምስክር የሚሆነው ደግሞ አለ አብልጦ የሚገለጠው ምስክር የሚሆነው እንዴት ነው አለ 17 ላይ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና። ይሄ ልበ አምላክ ዳዊት ይሄንን ነገር ሲናገር ሁሉም በተስፋ የሚጠብቁት እንደ አሮን አይነት ሹመት ያለህነ የሚል ሳይሆን ልክ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን የሚለውን
ነበረ ሲጠብቁ የነበሩት አይደለ? ከዛ ግን እንደውም ከካህኑ መልከጼዴቅ የተሻለው የሚበልጠው ማለት ነው። እሺ ከዛ ከሱ የሚበልጠው ከካህኑ መልከጼዴቅ ደግሞ የሚበልጠው ግን በሱ ምሳሌ ቢነሳ ክርስቶስ ማለት ነው። ይሄው ለክርስቶስ ምሳሌ ማን ነበር ብለና? ካህኑ መልከጼዴቅ። ይሄው በካህኑ መልከጼዴቅ ምሳሌ ቢነሳ ምስክር የሚሆነን አለ። ምን? ይሄው አንተ እንደ መልከጼዴቅ ሹመት ለዘላለም ካህን የሚለው ምስክር አለን። የክርስቶስ ክህነት ከመሐላ ጋር ነው፣ የሌሎቹ ግን ከስጋ ጋር ነው። በስጋ የመጣ ክህነት ነው፣ በስጋ የመጣ ሹመት ነው። የክርስቶስ ግን ይኸው ተምሎልናል፣ መሐላ ነው። ኦኬ እግዚአብሔር ማለ አይጸጸትም ተብሎ የተነገረልን ማለት ነው። ከዛ 18 ላይ እንዲህ ይላል፣ ሕጉ ምንም ፍጹም አላደረገም። ቅድም እንዳልኳችሁ ሕጉ ምን አላደረገም? ፍጹም አላደረገም። ሕጉ ፍጹም ምንም አላደረገም። ሰውን ፍጹም ሊያደርግ አይችልም። የእንስሳ መስዋዕት በመሰዋት ስለ የትኛው ሕግ ነው? የእንስሳ መስዋዕትን ስለመሰዋት ስለ ክህነቱ ሕግ ነው የሚያወራው። እሺ በብሉይ ኪዳን የነበረውን ይህ ሕግ ተሰጥቶ ምንም ፍጹም አላደረገም የተባለው ይህ ሕግ እሺ ኮርማዎችን ብንሰዋ ህሊናን እንኳን ማጠብ ያልተቻላቸው ነው። እሺ ህሊናን እንኳን ማጠብ አልተቻላቸው፣ ማንጻት የማይቻላቸው ነው። ፍጹምናን ማግኘት አልተቻለም እያለ ነው። ሕጉ ምንም ፍጹም አላደረገም። ስለዚህ የምትደክም የማትጠቅምም ስለሆነች ሕጉ ምን ይላል? አይጠቅምም። ያ ሕግ አይጠቅምም። 10ቱ ትእዛዛት አይደለም፣ መሰረታዊያን ሕግጋት የተባሉትን አይደለም። እሺ አይጠቅምም ያለው የትኛው ነው ብያቸዋለሁ? መጀመሪያ ስለ መስዋዕት፣ ስለ ቤተ መቅደስ አገልግሎት የተሰጠውን ሕግ ነው። እሺ አልኳችሁ። ስለዚህ ሕጉ ምንም አይጠቅምም ማለት በቃ የምትደክም የማትጠቅምም ስለሆነች የቀደመ ትእዛዝ ተሽራለች አለ። ስለዚህ ይሄ ትእዛዝ አሁን ተሽሯል። ክህነቱ ሲለወጥ ምንም ሊለወጥ ያስፈልጋል። ክህነቱም ሲለወጥ ሕጉም መለወጥ ነበረበት። ስለዚህ ይሄው የቀደመችው ትእዛዝ ተሽሯለች። ከዛ ወደ እግዚአብሔር አሁን ልብ በሉ፣ ይሄ በጣም መሰረታዊ ነገር ነው። ይሄው ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷል። ወደ እግዚአብሔር እንዴት ነው የምንቀርበው? ወደ እግዚአብሔር የምንቀርበው እንዴት ነው? ጻፉልኝ እስኪ። በማን ነው የምንቀርበው? እንዴት? በማ? ይኸውላችሁ የብሉይ ኪዳን ካህናት የእንስሳ መስዋዕት ነበር የሚያቀርቡት የነበረው። እሺ እና የብሉይ ኪዳን ሕግ ምን ብያችኋለሁ ባለፈው ዕለት? የብሉይ ኪዳን ሕጎች እነዚህ ሕጎች ስፔሻሊ ይሄ መስዋዕቱ ሕግ፣ የቤተ መቅደሱ ሕግ ምንድነው ብያችኋለሁ? ሞግዚት ናቸው ብያችኋለሁ። ሞግዚት ናቸው። ማጋር የሚያደርሱን የተሻለው ተስፋ ጋር ክርስቶስ ጋር ነው የሚያደርሱን እነዛ ሕጎች ማለት ነው። እሺ ሞግዚት ናቸው እነዛ ሕጎች። አሁን ይሄ ተሻረ ያለው ሕግ እነዚህ የመስዋዕቱ የቤተ መቅደሱ ሕግ ማለት ነው ጥላ እንጂ አካል አይደሉም። አካሉ ማን ነው? ክርስቶስ ነው ራሱ ማለት ነው። እሺ የአዲስ ኪዳን አካሉ ክርስቶስ ጥላ ናቸው እነዛ። እሺ ለክርስቶስ ምንድን ናቸው? ለአዲስ ኪዳኑ ጥላ ናቸው። ስለዚህ ምን ያደርጋሉ ግን? ጥላ ከመሆናቸው ኢየሱስ ክርስቶስ ጋር ይዘውን ያደርሱናል። ልክ ያደርሱንና ይኸው ወላጃችን ለሆነው አስገኛችን ለሆነው ፈጣሪያችን ለሆነው ለጌታችን ለአዳኛችን ይሰጡንና እነሱ ይሻራሉ ማለት ነው። የትኛው? የቤተ መቅደሱ ስርዓት። ለዛ ነው ምን አለ? ይኸው የማትጠቅም ደካማ ስለሆነ ተሽራለች። ይልቁንስ አለ ግን ይልቁንስ ወደ እግዚአብሔር የምንቀርብበት። ሰው ወደ እግዚአብሔር መቅረብ ይችል ነበር? አንችልም። ስለዚህ ክርስቶስ ስለራሱ ሲናገር ከኔ ውጭ መንገድ አለ አለ። እኔ መንገድ ነኝ አለ። እኔ ህይወት ነኝ አለ። ከኔ በቀር ወደ አብ መቅረብ የሚችል መምጣት የሚችል ማንም የለም አለ። ስለዚህ ክርስቶስ ነው ይሄው ወደ እግዚአብሔር የምንቀርብበት ትልቅ የሆነ ተስፋ አሁን ተገብቶልናል አለ። ስለዚህ እስከዚህኛው ተስፋ ትልቁ እስከሆነው ተስፋ ወደ እግዚአብሔር እስከምንቀርብበት ተስፋ የሚያደርሱ ነበሩ እነዚህ ህግጋት። ከዛ ልክ ግን ትልቁ ተስፋ ሲገለጥ እነዚህ ህግጋት ምን ይሆናሉ ማለት ነው? ይሻራሉ ማለት ነው። እሺ ይወገዳሉ ማለት ነው። ስለዚህ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ከመጀመሪያው በጣም የተሻለ የሚበልጥ ተስፋ ገብቷል አለ። ከዛስ እነርሱም ያለ መሐላ ካህናት ሆነዋል። እነማ? የሌዊ ካህናት ማለት ነው። ኦኬ እና አሮን ማለት ነው። ኦኬ በሌዊ በኩል የሚገኙ ካህናት ያለ ምንድን ነው? ያለ መሐላ ናቸው። ያለ መሐላ ካህናት ሆነዋል። እርሱ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ
ቅድም ልክ እንዳልኳችሁ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሊቀ ክህነት ምንድን ነው ስትባሉ ከመሐላ ጋር የሆነ ሊቀ ክህነት ነው ትላላችሁ። ልክ እንደ ብሉይ ኪዳን ሊቀ ካህን ነው አይደለም። እነሱ ያለ መሐላ በስጋ ክርስቶስ ግን ከመሐላ ጋር የሆነ ሊቀ ካህናችን ነው። ስለዚህ ይኸው አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ስለዚህ ኢየሱስ ክርስቶስ ለሚሻለው ኪዳን ዋስ ሆኗል ማለት የመጀመሪያው ኪዳን ምንድነው ብያቸዋለሁ? ጥላ ነው ብያቸዋለሁ። የመጀመሪያው ሕግ ሲሻር እንዲሁ ዝም ብሎ ቆይ ይህንን ለመረዳት እንዲቀለል አድርጌ ልንገራችሁ። ለምሳሌ ሰራተኛ ቀጠራችሁ፣ ቤት ውስጥ ሰራተኛ ሊሆን ይችላል፣ ብቻ የሆነ ሰራተኛ ወንድም ሴትም ሊሆን ይችላል ቀጠራችሁ። ከዛ በኋላ ዋስ አምጣ ትሉታላችሁ። ዋስ አምጣ ስትሉት ዋስ ያመጣል። ያንን ዋስ ትመዘግባላችሁ፣ ትይዙታላችሁ፣ ዋሱን ማለት ነው። ከዛ ሰውየው ቢጠፋ የሄደበት ባይታወቅ ቢጠፋ ማንን ነው የምትይዙት? ባዷችሁ ነው የምትቀሩት። ያላችሁን ዕቃ ሁሉ ይዞባችሁ ለምሳሌ ቢሄድ ማንን? ዋሱ አለ። አሁን ባዷችሁን አደላችሁ፣ ዋሱ አለ። እሺ አሁን ይሄ እንደው ዝም ብሎ ቀለል ያለ ምሳሌ ነው የምነግራችሁ። ዋሱ አለ፣ ያኛው ሄዷል። በቃ ያ ሄዷል። ከነቃችሁም ሊሆን ይችላል፣ አሮጌውን ዕቃችሁን ይዞ ሊሆን ይችላል። ያኛው ሄዷል። ግን አሁን ይሄው ዋሱን ትይዙታላችሁ አይደለ? ልክ እንደዛ ከላይ ምን ብሎ ነበር? ያኛው ሕግ ተሽሯል አለን አይደለ? ያኛው ሕግ የማይጠቅም ነው፣ ተሽሯል። አሁን ያ ሕግ ይዘው የነበሩ አይሁዳውያን የእግዚአብሔር ሕዝቦች የተባሉ በአብርሃም ዘር ውስጥ ያሉ ሕጉን ይዘው እንደ ሞግዚት ይዞ ያ ሕግ ያደረሳቸው ሕዝቦች ክርስቶስ ልክ ሲመጣ ያ ሕግ ሲሻር ባዷቸውን ቀርተዋል? አልቀሩም። አሁን ዋስ ሆነ ማለት ነው። እሱ ሆነ ማለት ነው። ኢየሱስ ክርስቶስ ለአዲሱ ለሚሻለው ኪዳን ምን ሆነ ማለት ነው? ዋስ ሆነ። አሁን ኢየሱስ አለን ማለት ነው። እነሱ ባዷቸውን አልቀሩም። ያ ሕግ ቢሻር አሁን ምን አለን? ኢየሱስ አለን ማለት ነው። አሁን ኢየሱስ አለን ማለት ለዛ ነው 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ተብሎ የተጻፈው ማለት ነው። 23 ላይ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። አሁን ይህንን እኔ አንዳንዶች እንትን ላይ ሲጠቅሱ ሰምቻለሁ። ምልጃ ላይ በጣም ነው የሚያስቀው። ምልጃ ማለት የቅዱሳን ምልጃ፣ አሁን በስጋ ከኛ ጋር የሌሉ ቅዱሳን ጸሎት ያደርጉልናል፣ ይለምኑልናል ብለን እናምናለን። ያማልዳሉ ቅዱሳን ብለን ስንናገር ማለት ነው። ከዛ ምን ይላሉ? ይሄው እነሱ ሞት ስለከለከላቸው ብለው ሲጠቅሱ ሰምቻለሁ። ይሄንን ባይዘው ማለት ነው ሰምቻለሁ። ግን አይደለም፣ እንደዛ አይደለም አውዱ የሚለው። አሁን እያወራ ያለው ስለ ሌዊ ካህናት፣ እሺ፣ ስለ ሌዊ ልጆች ነው። ስለ ብሉይ ኪዳን ክህነት ነው እያወራ ያለው። ስለዚህ ምን አለ? እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ልብ በሉ። ሞት ስለከለከላቸው ማለት ለምሳሌ አንድ ካህን ክህነቱ የሚቋረጠው ምን ሲሆን ነው? ሰውየው ሲሞት ነው አይደለ? ሰውየው ይኖርና ካህን ሆኖ ከዛ ልክ እሱ ሲሞት የሞተው ሰው ክህነቱ ይሰራል? ሞቷል። በቃ ሰውየው ስለሞተ ክህነቱም አይሰራም። ስለዚህ ምን ይሆናል? በቃ እሱ ስለሚሞት ሌላ ካህን ይተካል። ይሄኛውም የሚተካው ካህን ደግሞ ሞት ይዘዋል። በቃ ሞት ይዟል። ማንም ሕያው ሆኖ መኖር አይችልም። ማንም ሕያው ሆኖ መኖር ስለማይችል ይሞታል። ይሄኛውም ስለሚሞት ሌላ ደግሞ ይተካል። ይሄም ሲሞት ደግሞ ሌላ ይተካል። እንዲህ እየተተካኩ ካህናት የሆኑ ብዙ አሉ። ብዙ እሺ፣ ከሌዊ ጀምሮ ብንቆጥር ሞት ስለሚይዛቸው ዘላለም መኖር ስለማይችሉ ሁሌ ያንን መስዋዕት እያቀረቡ ዕለት ዕለት ስለሚያገለግሉ ከዛ ደግሞ ስለሚሞቱ ሌላ ይተካል። እንዲህ የተተካኩ ብዙ ካህናት ነበሩ እያለ ነው። እሺ ምን አለ? እነርሱም እንዳይኖሩ ሞት ስለከለከላቸው። እንዳትኖሩ የሚከለክላችሁ ምንድን ነው? ሞት ነው አይደል? ይሞታሉ ማለት ነው ባጭሩ። ስለዚህ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አለ። እርሱ ግን ኢየሱስ ክርስቶስ ይኸውላችሁ ሲያነጻጽር እያያችሁ ነው አይደል? ይኸው የብሉይ ኪዳን ካህናትንና የኢየሱስ ክርስቶስን ክህነት ማለት ነው ሲያነጻጽር
ምን አለ? እነሱ ሞት ይይዟቸዋል። ሞት በመያዙ ብቻ አንድ ሰው ሲሞት ሌላው ሲተካ እንዲህ እያሉ ይኸው በማያልቅ ሁኔታ ብዙ ካህናት ነበረዋል። ብዙ አንድ ካህን ብቻ አልነበረም፣ ብዙ ናቸው ካህናት የነበሩት። ለምን? ሞት ስለሚይዛቸው። አንዱን ሞት ይዟል፣ የሚመጣውንም ሞት ስለሚይዘው። እርሱ ግን ኢየሱስ ክርስቶስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። የማይለወጥ ክህነት አለው ማለት ምን ማለት ነው? ሞት አይይዘውም። ሞቶልን ነበር። አዎ። ሞትን ድል አድርጎ ተነስቷል። አዎ። በሰማያት ከፍ ከፍ ያለ ነው። አዎ። በአባቱ ቀኝ የተቀመጠ ነው። አዎ። ከዛስ ይሞታል? አይሞትም። ሞትን ድል አድርጎ ተነስቶልናል። እሺ፣ የትንሣኤያችን በኩር ነው። ከዛስ አሁን የሱ ክህነት ይሻራል? ለሞት አይዞማ። ለምን ይሻራል? ዘላለማዊ ነው ኢየሱስ ክርስቶስ። አዎ፣ ይሄው እሱ ዘላለማዊ ስለሆነ ሩቅ ብእሲ ስላልሆነ ዘላለማዊ ስለሆነ ለዘላለም ስለሚኖር ሞት ስለማይከለክለው ሞት ስለሌለበት ይሄው የሚለወጥ የሚሻር የሚተካ ክህነት የለም። ያው ክህነት ያለው እርሱ ኢየሱስ ክርስቶስ ሊቀ ካህናችን ለዘላለም ስለሚኖር ዘላለማዊ ሊቀ ካህናችን ነው ማለት ነው። ለዛ ምን አለ? እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። በቃ አይለወጥም ክህነቱ። ያው ካህን ነው፣ ካህን ነው በቃ አለ። እሺ፣ ካህን ነው። 25 ላይ አሁን ልብ በሉ። እቺን ቃል ነው ብዙ ጊዜ እንትን የሚሏት። ስለ እነርሱ ምን ብሎ ነበር የመጣው ከላይ? እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ብሏል አይደለ? እሺ እሺ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይቻላል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ምን ማለት ነው? እሱ ከላይ ምን ብሎ ነበር? ከላይ ምን ብሎ ነበር? ሞት አይዞውም። ሞት አይዞውም ማለት ግን ለምሳሌ አሁንም እያማለድ እንደው እየለመነ ማማለድ ማለት መለመን ነው። ቀጥታ እየለመነ ማለት ነው። ቀጥታ ማማለድ ማለት ትርጉሙ መለመን ማለት ነው። ስለ እነርሱ እየለመነ አለ። እሺ፣ የብሉይ ኪዳን ካህናት እንዴት ነበሩ? ቆይ ላሳያችሁ። 7 ላይ አይደለ? 10 ላይ ምን እንደሚል ላሳያችሁና እመለሳለሁ ወደ 7 ማለት ነው። እሺ፣ ዕብራውያን 10 ለጥፉላችሁ። እሺ፣ ቁጥር 10 ምዕራፍ 10 ኔትወርክ እኔ ጋር ሰላም ነው። ከተቆራረጥኩ ንገሩኝ። እሺ፣ 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ካለ በኋላ ምን በማለት አንድ ጊዜ ነው የሚለው። አንድ ጊዜ በማቅረብ ተቀድሰናል ካለ በኋላ ስንቴ ነው ያቀረበው? ኢየሱስ ክርስቶስ መስዋዕቱን ስንቴ ነው ያቀረበው? አንዴ ነው ያቀረበው። እሺ፣ ምን አለ? ቁጥር 12 ላይ ቁጥር 11 ላይ ሊቀ ካህናትም ሁሉ ምን ብያችኋለሁ? ይሄው ሞት ስለከለከላችሁ እያንዳንዱ ሊቀ ካህናት የሆነ ካህናት እሺ፣ ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ምን ብያችኋለሁ? አንድ ካህን እንዴ ኔት እኔ ጋ ነው የተቋረጠው? አልገባኝም። ኔት የሚል ተደጋገመብኝ። ኔትወርክ የሚል ይሰማል? እሺ እሺ። አይ ሁለቴ ሶስቴ እንትን ስል ነው። እሺ 11 ላይ ምን አለ? ሊቀ ካህናት ሁሉ ዕለት ተዕለት እያገለገለ። ዕለት ተዕለት የሚለው መቼ ነው? በፊት ክርስቶስ ከመምጣቱ በፊት አንዴ ነው እንደ መስዋዕት የሚያቀርቡት። የኮርማ የፍየል የበግ እንደዚህ መስዋዕት አቅርበው በቃ ለዘላለም ቀርቧል ማለት ነው አይደለም። ዕለት ዕለት ነው የሚያቀርቡት። ይኸው እነሱ ምንድናቸው? እሺ እነሱ ምንድናቸው? እነሱ ኃጢአተኞች ናቸው። ራሳቸውም ኃጢአተኛ ናቸው። ከዛ በኋላ ስለ ህዝቡም ኃጢአት ነው መስዋዕት የሚያቀርቡት። ከዛስ ነገም ይወድቃሉ፣ ነገም መስዋዕት ያቀርባሉ፣ ነገም ይወድቃሉ፣ ነገም መስዋዕት ያቀርባሉ። እንዲህ እያሉ አንዴ አይደለም የሚቀርበው። በብሉይ ኪዳን ሊቀ ካህናቱ መስዋዕት ሲያቀርቡ አንዴ አይደለም የሚያቀርቡት፣ አንዴ አይደለም፣ ዕለት ዕለት ያቀርባሉ። እሺ አንዴ ለዘላለም የሚባል መስዋዕት አይቀርብም። በብሉይ ኪዳን በነበሩ ሊቀ ካህናት ማለት ነው። አንዴ ለዘላለም የሆነ አንድ መስዋዕት የለም፣ ዕለት ዕለት ይቀርባል። ለዛ ነው ምናል 11 ላይ ይኸው ሊቀ ካህናትም ሁሉ ነው ያለው። ሁሉ በብሉይ ኪዳን የነበሩ ሁሉም ሊቀ ካህናት ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች የቶቹን? የኮርማ የእንስሳ ደም
እነዚያ መስዋዕቶች ኃጢአትን ማስወገድ ይችላሉ? አይችሉም። ፍጹም ሊያደርጉ ይችላሉ? አይችሉም። ህሊናን ማጠብ ይችላሉ? ማንጻት ይችላሉ? አይችሉም። ይኸው እነዛ ኃጢአትን ማስወገድ እንኳን የማይቻላቸውን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እሺ እያቀረበ ይቆማሉ። መቀመጥ የሚባል አለ? የለም። መቀመጥ የሚባል የለም። ስለዚህ እዛ ቅድስተ ቅዱሳን ውስጥ ገብተው እያቀረቡ ይቆማሉ። በቃ ከዛ እነሱን ደግሞ ሞት ስለሚይዛቸው እነሱ ሲሞቱ ሌላ ደግሞ ካህን ይሾማል። እነሱ ደግሞ እያቀረቡ ይቀጥላሉ። በዚህ ስርዓት ውስጥ ነበር የመጡት። ከዛ 12 አሁን የኢየሱስን ደግሞ ማቅረብ እርሱ ግን ኢየሱስ ክርስቶስ ስለ ኃጢአት አንድን መስዋዕት ለዘላለም ዕለት ዕለት አለ ነው ለዘላለም አቅርቦ በእግዚአብሔር ቀኝ ቆመ ነው የሚለው። ከላይ ምን ብሎ ነበር? ከላይ ይኸው ሊቀ ካህናት ዕለት ዕለት እነዛ መስዋዕቶች እያቀረቡ ቆመዋል ይላል። እሺ አያልቅማ፣ ጨርሰው አልተቀመጡ። እሺ ጨርሰው እነዛ ሊቀ ካህናት ጨርሰው አልተቀመጡ፣ ገና ያቀርባሉ። ለምንድነው እንደዛ የሚያደርጉት? ለምንድነው እነዛ ሊቀ ካህናት እንደዛ የሚያደርጉት? ኃጢአትን ማስወገድ ስለማይቻላቸው። የእንስሳ የሚያቀርቡት ነገር ኃጢአታቸውን ሊያስወግድ አይችልም። ጊዜያዊ ስርየት እንደሚሰጣቸው ፍጹማን ሊያደርጋቸው አይችልም። ስለዚህ ፍጹማን ስለማያደርጋቸው ሁሌ መንጻትን ስርዓት እየፈጸሙ ይቆማሉ። አሁን ግን ይኸው እነዛ ሊቀ ካህናት የሚቆሙ ነበሩ። መቼ? ዕለት ዕለት ክርስቶስ እስኪመጣ ድረስ ያ ስርዓት እስኪሻር ድረስ ቅድስተ ቅዱሳን ውስጥ እየቆሙ ነበር መስዋዕት የሚያቀርቡት። ከዛስ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ለመቼ? ዕለት ዕለት ነው ለዘላለም አቅርቦ በአባቱ በእግዚአብሔር ቀኝ ስለዚህ በአባቱ ቀኝ ተቀመጠ ይላል። ይኸው ጌታችን በራሱ ማንጻት እንደሚችል ከዚህ በፊት ዕብራውያንን ገና ከ7 በፊት ስናጠና ምን ተብሏል? ዕብራውያን 1:3 ላይ እንዲህ ይላል፣ ይኸው እርሱም የክብሩ መንጸባረቅና የባህሩ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አለ? ተቀመጠ። ችግር የለው። ስለዚህ በራሱ ካነጻ በኋላ በግርማው ቀኝ ምን ብሏል? ተቀምጧል። እሺ ስራውን ምን ብሏል? ፈጽሟል። ይኸው በቃ ኃጢአት የማንጻቱን ስራ ፈጽሟል። ግን ያቀረበው መስዋዕት ልክ ዕብራውያን 10 ላይ እንደጠቀስኩላችሁ ዕብራውያን 10:12 ላይ ከ10 ጀምሮ ማለት ነው እንደጠቀስኩላችሁ ያቀረበው መስዋዕት ግን አንድ መስዋዕት ለመቼ? ለአንድ ቀን የሚሆን ነው? ለ2 ቀን አይደለም፣ ለዘላለም የሚሆን ነው። ያ መስዋዕት ለዘላለም ፈንክሽናል ነው። ይሄንን እዛው ዕብራውያን 7 ላይ ሲፈታው እናያለን። ሐዋርያው ቅዱስ ጳውሎስ ማለት ነው። ብዙ ጊዜ ያነሱባቸዋል። ከዛስ ስለዚህ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይኸው ወደ እግዚአብሔር የመቅረብ ትልቁ ተስፋችን ይሄ ነው። በእርሱ በኩል መምጣት ማለት ነው። ስለዚህ በክርስቶስ በኩል የምንመጣ ከሆነ አሜን ብለን የምንቀበል ከሆነ ይኸው መዳንን እናገኛለን። ወደ እግዚአብሔር መግባት በሙላት ይሰጠናል ማለት ነው። ከዛ እዛው 26 ላይ ሲፈታው ማለት ነው ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። ይኸው በአባቱ ቀኝ የተቀመጠ ነውር የሌለበት። ስለዚህ ልክ በሱ ባቀረበው መስዋዕት ለዘላለም በሆነው መስዋዕት ለዘላለም በሆነው መስዋዕት ሰዎች ምን ያደርጋሉ? ይታረቃሉ። ሰዎች መዳንን ያገኛሉ። ስለዚህ አንድ ሰው አሁን ኢአማኝ የነበረ ሰው ቢመጣ ለሱ ድጋሚ መስዋዕት የሚቀርብለት ሆኖ አይደለም። ይሄው ክርስቶስ አንዴ የማዳን ስራውን ፈጽሟል። እሺ የኃጢአት ስርየትን በራሱ አንጽቷል። ያንን መስዋዕት አቅርቧል። ከዛን ያ መስዋዕት ግን እንዲሁ ለአንዴ ብቻ ይቀርብ አይደለም፣ ለዘላለም ሆኖ በዛ መስዋዕት ግን ሰዎች ምን ያደርጋሉ? ወደ አብ ይቀርባሉ። ትልቁ ተስፋችን ያ ነው ማለት ነው። ወደ አብ መቅረብ ይኖረናል፣ መታጠብ ይኖረናል ማለት ነው። እኛ ንስሐ ስንገባ እንዴት ነው የሚሆነው? ንስሐ ሲገባ ደሙ ነው። ደም ሳይፈስ ስርየት የለም። ስለዚህ ደም ሳይፈስ ስርየት የለም ማለት ሁሌ ኃጢአት ስንሰራ የሆነ ደም ይፈሳል ማለት አይደለም። ልክ ደም ሳይፈስ ስርየት የለም ማለት ይኸው አንድ ደም ፈሶልናል፣ ለዘላለም የሆነ ማለት ነው። ለዘላለም የሆነ እሺ። ከዛስ በዛ በፈሰሰው ደም ልክ እኛ ንስሐ ስንገባ እንታጠባለን ማለት ነው። ለዛ ነው አንድ ዮሐንስ መልእክት ምዕራፍ 1 ስታነቡ ምን ይላል? የልጁ የክርስቶስ ደም ከኃጢአት ሁሉ ያጥበናል ይላል ማለት ነው። ስለዚህ ዘወትር ይማልዳል ማለት ዘወትር ይለምናል ማለት ነው አይደል? እሱማ በቃ ይሄው የመስዋዕት የማቅረቡን ስራ የሊቀ ክህነትን ስራ እርግጥ ነው ያግዘናል፣ ማገዝ ያግዘናል። እሺ ሁሌ ከቤተክርስቲያን አይተውም።
እሺ ከኛ ጋር ያግዘናል፣ ይደግፈናል፣ ያግዘናል፣ ያበረታናል። ሁሌ ከኛ ጋር ልክ ማቴዎስ 28 ላይ እኔ እስከ ዓለም ፍጻሜ አብሬያችሁ ነኝ እንዳለው ከኛ ጋር ነው። ግን እዚህ ጋ ይማልዳል ተብሎ የገባበት ይኸው ሌላ ካህናት አያስፈልገንም። እንደ ብሉይ ኪዳን ያሉ ሌሎች ደግሞ ካህናት አያስፈልጉንም መስዋዕት የሚሰዉ። እሱ አንዴ መስዋዕትን አቅርቧል። በዛ መስዋዕት በኩል ፈንክሽናል። ያ መስዋዕት ለዘላለም በእርሱ መስዋዕት በኩል መታረቅን፣ እርቅን፣ የኃጢአት ስርየትን እናገኛለን ሲል ሲናገር ይህን ቃል ሐዋርያው ቅዱስ ጳውሎስ ተጠቅሞታል ማለት ነው። እሺ ኦኬ። ስለዚህ ቀጥላ ያደርግና ቅዱስና ያለ ጨርሻለሁ። 2 ቁጥር ነው ይቀር። ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞቹም የተለየ ከሰማይም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል አለ። ከዛስ እርሱም እንደነዚያ ሊቀ ካህናት ይኸው ልብ በሉ። ከላይ አሁን ዘወትር ይማልዳል ብሎ አልነበረ? እሺ ከዛን ሁሉ እንዲህ እየለመነ እንደዚህ መስዋዕት እየቀረበ እንዳልሆነ ደግሞ ሲናገር እዛው ምን አለ? እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለራሱ ይኸው የብሉይ ኪዳን ሊቀ ካህናት አስቀድሞ ስለራሳቸው ከዛ ደግሞ ስለ ሕዝቡ ነበር አይደለ መስዋዕት የሚያቀርቡት። ይኸው እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ተዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ አንድ ጊዜ ፈጽሞ አድርጎታል። በቃ አንድ ጊዜ መስዋዕትን አቅርቧል። ስለዚህ ክርስቶስ አሁን ስራውን ጨርሷል? አልጨረስም? መስቀል ላይ ተፈጸመ ያለው ይኸው የማዳን ስራው የመስዋዕቱ ስራ ነው፣ የክህነቱ ስራ ነው። ስለዚህ እሱ ሊቀ ካህን ነው። አዎ ሊቀ ካህን ነው። ግን ሊቀ ክህነቱ ምንድነው? መስዋዕት አቅራቢ ከመሆኑ ዕብራውያን 5 ላይ ሊቀ ካህን ለመባል መስዋዕት ማቅረብ ያስፈልገዋል። መስዋዕት እንዲያቀርብ ከሰው ሁሉ ተመርጦ ሊቀ ክህነት ይሾማል። ይኸው እሱ መስዋዕት አቅራቢ ነው። መስዋዕት ነው። ራሱን አንድ ጊዜ አቀረበ። ከዛ ያ ያቀረበው መስዋዕት ግን እንደ ብሉይ ኪዳን ሊቀ ካህናት ዕለት ዕለት የሚቀርብ አይደለም። አንዴ የቀረበ ሆኖ ከዛ በኋላ በዛ በቀረበው መስዋዕት ሰዎች ድህነትን ያገኛሉ። እሺ ሰዎች ድህነትን ያገኛሉ። እሺ ከዛ የመጨረሻው ቁጥር 28 ነው። ምን አለ? ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና። እሺ ሕጉ ድካም ያላቸውን ሰዎች፣ ሞት የሚይዛቸውን ሰዎች፣ የሚሞቱ ሰዎች ማለት ነው። ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ለዘላለም ምን የሆነው? ፍጹም የሆነውን ልጅ ይሾማል። ከማ በኋላ የመጣው? ከሕግ በኋላ የመጣው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህን ነው ስንል እንደ አሮን ሹመት ያይደለ እንደ መልከ ጼዴቅ ሹመት የሆነ ሹመት ማለት ነው። ስለዚህ ሊቀ ካህን ማለት አማላጅ ማለት ነው አይደለም። ዕብራውያን 5ን የቤት ስራ ሊቀ ካህን ማለት አማላጅ ማለት አይደለም፣ ወይ ደግሞ የሚለምን ማለት አይደለም። መስዋዕትን የሚያቀርብ ማለት ነው። እሺ አስቀድሞ ያሉ ሊቀ ካህናት እና አሮን እንመልከት። እነሱ ምን ያደርጋሉ? ስለ ራሳቸው ኃጢአት መጀመሪያ፣ ከዛ ስለ ህዝቡ ኃጢአት ነበር መስዋዕት የሚያቀርቡት መስዋዕት ምን ነበር? የእንስሳ ኃጢአት ስርየት የማይገኝበትን እነዚህን ነበር የሚያቀርቡት። ልክ እንደ አሮን ያልሆነ ሹመት የክርስቶስን ስናይ ደግሞ ልክ እንደ መልከ ጼዴቅ የሆነ ሹመት። እሺ የመልከ ጼዴቅ ሹመት ከሁሉ ይበልጣል አይደለ? አይታችሁ የለም? የመልከ ጼዴቅ ሹመት እንዴት እንደሚበልጥ አይተናል። እንዴት ነው የሚበልጠው? የመልከ ጼዴቅ ሹመት ይሄው አብርሃም እንኳን የሌዊ ካህናትን አለቃ የሆነ አብርሃም እንኳን ለመልከ ጼዴቅ ምን አድርጓል? አስራትን አወጥቷል። ያን ያህል ይበልጣል አይደል? ከዛስ ታላቅ ተብሎ የተጠራበት ነው። ስለዚህ የክርስቶስ ሊቀ ክህነት ከሁሉ የሚበልጥ መሆኑን ሊያሳይ በእግዚአብሔር ልጅ ተመስሎ ያለ ነው። መልከ ጼዴቅ በእግዚአብሔር ልጅ ተመስሎ ለዘላለም የሚኖር ካህን ነው። ከዛ ደግሞ ይሄው የኢየሱስ ክርስቶስ ክህነት ታላቅ እንደሆነ እና ይሄ በዘር በስጋ የሚገኘው እኔ እንጃ እየተቆራረጠ ይሆን አይሆን አላውቅም፣ ብቻ ጨርሻለሁ። በስጋ የሚገኘው የሌዊ ክህነት እንደሚያንስ፣ ያ ደግሞ ሕጉ እንደተሻረ። ስለዚህ አሁን ሊቀ ካህናት አለ። አሁን ያው በኢትዮጵያ ኦርቶዶክስ የሚሆን በኦሪየንታል አሁን ጥያቄ ልጠይቃችሁ። በቃ የመጨረሻ ሊቀ ካህናት አሉ የሉ? አሁን ሊቀ ካህናት አሉ የሉ? አሁን እስኪ መልሱልኝ። አሁን በኦሪየንታልም ቤተክርስቲያን
በኢትዮጵያ ኦርቶዶክስ የሚሆን በኮፕቲክ በህንድ ሊቀ ካህናት አሉ የሉም እሺ አሉ ሊቀ ካህናት ነው ያልኩት። አሁን አሉ ላላችሁ መልስ ልስጣችሁ። አሉ ላላችሁ እና የምታስበውን ካላችሁ የለም ሊቀ ካህን። አሁን ሊቀ ካህናችን ማን ነው? ክርስቶስ ብቻ ነው። ማንም የለም ተብሎም ሊጠራ አይችልም። ማንም ሊቀ ካህናት ተብሎ እንኳን መጠራት አይችልም። ማንም ካህናት ነው ያሉት። አሁን ካህናት አሉ። ይኸው ልክ አባቶች ጸሎተ ቡራኬ ላይ ሲያሳርጉ ምንድን ነው የሚሉት? የካህናት አለቃ ኃጢአትን የምታስተስረይ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ ይባላል። ካህናት አይደል? ልክ ሲባርኳችሁ እግዚአብሔር ይፍታ ሲሉ አይደል? የካህናት አለቃ ለሐዋርያት ለአባቶቻችን ስልጣነ ክህነትን የሰጠ። ስለዚህ ይኸው ካህናት ለአባቶችም የተሰጠው ክህነት ሊቀ ካህናችን ኢየሱስ ነው የሾማቸው። ይኸው ሊቀ ክህነቱ በምን ይተካል? እንደዛ ከሆነ ይኸው አሮን ካለፈ በኋላ ያለው ሊቀ ካህን አሮን ስለሞተ ነው ሊቀ ካህን የሆነው። እሺ ይኸው የኢየሱስ ክርስቶስ ሊቀ ክህነት በምን አሁን አለ ላላችሁ ማነው? እስካሁን የተማረው ይኸው በቃ አይሞትም። ሞት የሚከለክለው አይደለም፣ ዘላለም የሚኖር ነው። እሺ ዘላለም የሚኖር ስለሆነ ሞት ስለማይከለክለው ይኸው ሊቀ ክህነቱ አይቀየርም። ለምን? ማን ነው የሚተካው? ማንም የለም። በቃ እንደሱ የሆነ ሊቀ ካህን ማንም የለም፣ ሊሆንም አይችልም። ስለዚህ ከኢየሱስ ክርስቶስ ውጭ ሊቀ ካህን የለን። ይኸው እሱ ሞት የሚከለክለው አይደለም፣ ዘላለማዊ ነው። እሺ ሞት የሚይዘው አይደለም፣ ለዘላለም ምንድነው? ሊቀ ካህን ነው። ያንን ያዙ። ስለዚህ ስትጠየቁ ሊቀ ካህን አለ የለም። አሁን ካህናት እስክናሉ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪ አንዴ ምንም በእድሜም ቢገፋ በምንም ቢገፋ በምንም ሊቀ ካህን ተብሎ ሊጠራ አይችልም። እሺ ሊቀ ካህን ተብሎ የተጠራም የለም። ሊቀ ጳጳስ ሊኖር ይችላል። ሊቀ ካህን ግን የካህናት ሁሉ ጳጳሳቱ ሁሉ አለቃ የበላይ እሱ ነው። ስለዚህ ይሄን ይመስላል የኢየሱስ ክርስቶስ ሊቀ ክህነት ልክ እንደ መልከ ጼዴቅ እንደሆነ ምናምን ይሄን ያዙ። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ለሚሆን። ተማሪዎች ቴሌግራም ላይ የቴሌግራም ተማሪዎች ነገ ማንም እንዳይቀር፣ ቴሌግራም ላይ ነው ነገ እንኳን ምንም አማረው ነገ ማንም እንዳይቀር በዚህ ሳምንት ስለምንጨርስ ማለት ነው። ሊቀ ሊቃውንት ምናምን ይኖራል። የሊቃውንቱ የአዋቂዎቹ ሊቅ ማለት ነው። ሊቀ ሊቃውንት ማለት የአዋቂዎቹ አለቃ ማለት ነው። ማለት አለቃ ሳይሆን ሊቁ ማለት ነው። ሊቃውንት ማለት ከነሱ ደግሞ በደንብ የሚያውቀው ማለት ነው እንጂ ሊቀ ካህናት ነው ያልኩት እኔ። የካህናት አለቃ ክርስቶስ ነው። ባሮኬ በስማም እንትን አለኝ በጣም ይሄን ዘገው። አንተ የተወደድክ ወንድማችን ቃሉት ያሰማልን ብሎ እስኪ እና ለምንድን ነው መነጽር ማትጠቀመው? ሪፍሌክት እያደረገ አለ እኮ ሪፍሌክት እያደረገ ያደርግ ቢያደርግም ሪፍሌክት ሳይሆን እንትኑ ነው የሚያሳየው ይመስለኛል። ሪንግ ላይቱ ምናምን ነው የሚያሳይብህ ወይንስ ይሁን ያሳያል? ከአይነ ጤና እኮ አይበልጥም ፓፓ። አይነ ጭምድድ ይላል ምናምን። በጣም ኮንሰንትሬት አድርገህ ነው የምታነበው። ስታነብ ምናምን ነገር ፎከስ እያረክ ካልሆነ እንትን አትልም። እና ይህ አሁን ህመም ነው በራሱ። ሰው እንደዚህ አታድርግ ብሎ እስኪ እና ቃልት ያሰማል። በጣም ደስ የሚል ጊዜ ነበረ። በጣም ተማሪዎችን በጣም ደስ ይላሉ። ጎበዞች ናቸው። አይጻጻፉም። ለእኔ ብቻ ነበር ስበጠብጥ የነበረው በእውነት
የታዘብኩ ነበረ። ጌታ ጎበዝ ናቸው በጣም ደስ የሚሉ ተማሪዎች። እናንተም ጎብዙ፣ በርቱ። ቴሌግራም ላይ እህቶቻችሁን ወንድሞቻችሁ ምናምን ኢንቫይት አድርጉ፣ ምናምን ሪከመንድ አድርጓቸው እየመጡ እንዲማሩ እንዲሰሙ እንዲያደምጡ በደንብ። እናንተም ደግሞ የተማራችሁትን ደግሞ ምን ታደርጋላችሁ? ለእህት ለወንድሞቻችሁ ሼር አድርጉ። ስለዚህ እናንተ የተማራችሁትን ያወቃችሁትን ማን ያውቃል ማለት ነው? እህት ወንድሞቻችሁ ያውቃሉ ማለት ነው። ስለዚህ እናንተ የተማራችሁትን ለማን ታካፍላላችሁ? ለእህት ለወንድሞቻችሁ። አያችሁ እንዴት እያለ እንደሚሰፋ እንዲህ እያለ ብዙዎች እኛ ያወቅነውን ማሳወቅ ስለምንችል እንደዛ በማድረግ የበኩላችሁን ተወጡ። በተረፈ እንግዲህ እግዚአብሔር አምላክ በነገሮቹ ሊረዳችሁ ያግዛችሁ። በጣም ደስ የሚል ጊዜ ነበረ። እናቱ የተወደድክ ወንድማችን አሜን። እግዚአብሔር አክብርልን። አንድ ኮመንት አየው። ለምሳሌ ሊቀ ካህናት በቤተ ክህነቱ ማዕረግ አለ። ለምሳሌ ሊቀ ካህናት ካለም ስህተት ነው የሚሆነው። ሊቀ ክህነት የሚሰጠው ለክርስቶስ ብቻ ነው እና በቤተ ክርስቲያን እኔ አላቅም። ለምሳሌ በቤተ ክርስቲያን ውስጥ ባሮኬ ሰምተህ ታውቃለህ? በቤተ ክርስቲያን ውስጥ የለም። ቆሞስ ምን እስከ ሊቀ ጳጳስ ሊሄድ ይችላል። ሊቀ ካህንነት አይሰጥም። ክርስቶስ ብቻ ነው ሊቀ ካህን፣ ነውር የሌለበት ከሰማይ ከፍ ከፍ ያለ በአባቱ ቀኝ የተቀመጠ ቄሰ ገበዝ። ያ ሜይ ቢ አሁን ቄሰ ገበዙን ከሆነ የካህናቱ አለቃ ባይዘ ቄሰ ገበዝ ነው። ቄሰ ገበዝ ነው የሚባለው። የካህናቱ አለቃ ማለት የሚያዛቸው የሚቆጣጠራቸው ምን የሚላቸው ማን ነው የሚባለው? ቄሰ ገበዝ። ዲያቆናቱ ምናምን ሲሆን ደግሞ ሊቀ ዲያቆን ነው የሚሆነው። ገበዙን ከሆነ እንግዲህ ያላቅ እንጂ ሊቀ ካህን ኢየሱስ ብቻ ነው። ሊቀ ካህናችን ኢየሱስ ብቻ ነው። እንዲህ ያለ ሊቀ ካህን ይገባናል። ታዲያ መኳንንት መኩታ አይስም እዩዬ ድምፁ ሲሰማ ተሳቀቀች ማለት ነው። እና ከዛ መሀል ላይ ሶሪ አለች። ያንተን ፌሽ መሀል ሲልኩ ማን ዘሰለሙ ልትል ነበር። ሰልዬ ልል ነበር። ሆኔታለች ስቅቅ ላዛዘነች። ሶሪ አለች የፈጠነ ማለት ነው። እንትን ሲል ድምፁ ማለት ነው እንዳለ እንኳን እንዴ ችግር የለውም። ድምፁ ምንም አያደማምጥ አባ ምንም እንድታወራ ያደረገ ድምፁ። አረ እኔማ እንደውም እንዴ በጠበጥ እንደውም እኛ ከበጠበጥን በጠበጥኩት ዝም ልበል እንዲ ያልኳት እንዴት ናችሁ? አለን መኩ ጸጋና ሰላም ክርስቶስ